ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 2 2017 ዓ.ም ዕለታዊ መረጃና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። የተለያዩ መረጃዎችን ነው ከተለያዩ አካባቢዎች አሰባስቤ ይዤ መጣሁት። ህወሓት መድፎችን ጨምሮ ከባድ መሳሪያዎችን አንቀሳቅሷል የሚለውን መረጃ ጨምሮ በትላንትና ከስቱዲዮ ከወጣው በኋላ እንደዚሁ ይፋ የተደረገውን የአራቱ የፋኖ አደረጃጀቶች ወደ አንድ እዝ መምጣትን በተመለከተ ያሉ ዝርዝር መረጃዎችንና ተዛማጅ የግንባር መረጃዎችን በባህር ዳር ከተማ እንደዚሁ ድንገተኛ የጥቃት ተፈጽሟል። ከዚህ ጋር በተያያዘም ያሉትን ዝርዝር መረጃዎች ጨምሮ የግንባርና ሌሎች ዝርዝር መረጃዎችን ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ስትቆዩ እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልትልኩ ትችላላችሁ። እንዲሁም ደግሞ በማህበራዊ ሚዲያ በቴሌግራም፣ በዋትሳፕ፣ በሜሴንጀር እና እንዲሁም ደግሞ በትዊተር ልትልኩ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። በርካታ መልእክቶች ደርሰውኛል በኢሜይል አራቱ የፋኖ አደረጃጀቶች ወደ አንድ መምጣታቸውን በተመለከተ ብዙዎቻችሁ በዚህ ደስታችሁን ገልጻችኋል። እንደ ሚዲያም በፋኖ አንድነት ላይ ግራ ቀኙን በእኩልነት ወደ አንድ እንዲመጡ ሲደረግ የነበረውን ቅስቀሳ ለአንድ ዓመት በዚህ ሚዲያ እንደዚሁ በማስታወስ ምስጋና ያቀረባችሁም አላችሁ። እንግዲህ ይህንን በተመለከተ ትናንትና ይፋ የተደረገው የአማራ ፋኖ ወደ አንድ በመምጣት የአራቱ እዞች ይህንን በተመለከተ መግለጫ ወጥቷል። ከመግለጫው ላይ ዋና ዋና ነጥቦችን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁን ቆዩ። አብራችሁ ከቆያችሁ በርካታ መረጃዎችን ትሰማላችሁ። እንግዲህ በትላንትናው ዕለት ይፋ የተደረገው የአራቱ የፋኖ አደረጃጀቶች ወደ አንድ መምጣትን በተመለከተ በግንቦት 1 2017 ዓ.ም ነው። እሱን በተመለከተ የያዝኳቸውን የመግለጫ ነጥቦች ወደ ታች አቀርባለሁ። በነገራችን ላይ ትናንትና ጠቅላይ ሚኒስትሩ ከ4 ዓመታት በኋላ በግል ሚዲያዎች ቀርበው ቃለ ምልልስ ሰጥተዋል። በሚገርም ሁኔታ ቃለ ምልልሱን እንግዲህ ብዙዎቻችሁ ተከታትላችሁት ሊሆን ይችላል ብዬ አልገምትም። ምክንያቱም ታይቶ በማይታወቅ ሁኔታ የጠቅላይ ሚኒስትሩን ቃለ ምልልስ የተከታተሉ ሰዎች በዚህ በተለቀቀበት ከማታ ጀምሮ በጣም ጥቂት ሰዎች ናቸው። የአንድ ጠቅላይ ሚኒስትር ቃለ ምልልስ በዚህ ልክ ለምንድነው በህዝብ ያልታየው የሚለው ጉዳይ ራሱን ችሎ የፖለቲካ ተቀባይነትንም የሚያሳይ ተደርጎ በአንድ በኩል ሊወሰድ ይችላል። ስለዚህ ጠቅላይ ሚኒስትሩ እንግዲህ በግል ሚዲያ መጥተው ብዙ ሰው ያልተመለከተው ለምንድን ነው የሚለው ራሳቸውን ብልጽግናዎችም ሊጠይቁ ይችላሉ። ምናልባት ከዚህ በኋላ በብልጽግና መልእክት ሊተላለፍ ይችላል። ጠቅላይ ሚኒስትሩን ገጽታና ቃለምልሱን አልተከታተላችሁም ተብሎ ለማንኛውም ከኢቢኤስ ቴሌቪዥን ጋር ቃለምልስ አድርገዋል። ብዙ ሰው አልተመለከተውም። ለምንድነው ብዙ ሰው ያልተመለከተው? ከጠቅላይ ሚኒስትሩ ቁም ነገር ስለማይገኝ የአገር መሪነታቸውን ባለው አጠቃላይ ነባራዊ ሁኔታ ገምግሞ ብዙ ሰዎች ምንም የተለየ ነገር አይናገሩም በሚል ትቷቸው ነው ወይስ ደግሞ ትኩረት ስላልተሰጣቸው ነው የሚለው መሰረታዊ ጥያቄ ነው። ብዙዎቻችሁ ምን ጥያቄ ልታነሱ ትችላላችሁ። ከዚህ አንጻር እንግዲህ ከ4 ዓመት በኋላ ለግል ሚዲያ የሰጡት ቃለ ምልልስ ብዙ ሰው አልተመለከተውም። እንግዲህ ለወትሮ አይደለም የሀገር ጠቅላይ ሚኒስትር ሌሎች ሰዎች በሚዲያ ሲናገሩ በቀላሉ በርካታ ሰዎች የሚከታተሉት ሚዲያ ነበር። በዩቲዩብ ላይ ባለው ቻናል ሰዎች አልተከታተሉትም። ጠቅላይ ሚኒስትሩ በቴክኖሎጂ ዙሪያ ከኢቢኤስ ከአጋር ጋዜጠኛ ጋር እንግዲህ አብረው የቆየ ያደረጉት ቴክኖሎጂና መሰል ጉዳዮች ላይ የጠቅላይ ሚኒስትሩ ራዕይ ለማሳየት የተደረገ ጥረት ነው። ለሌሎች የመንግስት ሚዲያዎች ጭምር በቃለ ምልልስ የማይሰጡ ጠቅላይ ሚኒስትር እዚህ ላይ በእኔ ጥረት የመጣ የኢትዮጵያ የቴክኖሎጂ ሽግግር የሚለውን ለማሳየት ያደረጉት ቃለ ምልልስ ነው። ልታዩ ትችላላችሁ። እኔ ግን የገመገምኩት ጉዳዩን ብዙ ሰዎች ጠቅላይ ሚኒስትሩ የሚናገሩትን ነገር የሚፈጽሙ ስላልሆኑ እዚህ ግባ የሚባል ትኩረት እንዳልተሰጣቸውና የሀገሪቱ ዜጎችንም እሱን አይነት ግብረ መልስ መስጠታቸውን ነው የተመለከቱት። እናንተ ሀሳብ ልታደርሱ ትችላላችሁ። ወደ መረጃዎች ሲሄድ እንግዲህ የምንገኘው ግንቦት ወር ነው። የግንቦት 2ኛው ቀን ላይ እንገኛለን ዛሬ። የግንቦት ወር በኢትዮጵያ ታሪክ ውስጥ የፖለቲካ ወር ነው ማለት ይቻላል። የፖለቲካ ወራት ከሚባሉት ውስጥ ግንቦት እንግዲህ በኢትዮጵያ የፖለቲካ ሂደት ውስጥ በርካታ ጉዳዮች ተከናወኑበት ነው። የካቲት የአብዮት ወር ነው ይባላል። ግንቦት ደግሞ ለኢትዮጵያ የፖለቲካ ወር ነው ማለት ይቻላል። ይህንን ተገንዝቤያለሁ። የቅርብ ጊዜ የግንቦት ወራት የፖለቲካ ክስተቶችን ብንመለከት እንኳ ግንቦት 8 1981 ዓ.ም የጀኔራሎቹ መፈንቅለ መንግስት እንዲሁም ደግሞ ግንቦት 7 1997 የምርጫው ታሪካዊ ምርጫ የተባለው፣ ግንቦት 13 የኤርትራ በሻዕቢያ የተያዘበት፣ ግንቦት 20 አዲስ አበባ በኢህአዴግ የተያዘበት፣ ግንቦት 13 የቀድሞ መንግስቱ ኃይለማርያም አገር ጥለው የሄዱበት ነው። እንግዲህ ግንቦት በዚህ መንገድ የምናስታውሳቸው ይሆናሉ። በርካታ ክንውኖችም ይኖራሉ።
እንግዲህ እንደ ግንቦት አንድ የፖለቲካ ክስተት ሆኖ ሊታይ የሚችለው በትላንትናው ዕለት እንግዲህ 4 የፋኖ አደረጃጀቶች ወደ አንድ ህዝብ መምጣታቸውን ትናንትና ግንቦት 1 2017 ዓ.ም በመግለጫ ይፋ አድርገዋል። ይህ እንግዲህ ከግንቦት የሀገራችን የፖለቲካ ክስተቶች መካከል ሊካተት ይችላል። ስለዚህ ግንቦትን በዚህ ተመልክቼዋለሁ። ትላንትና እንግዲህ 4ቱ አደረጃጀቶች ወደ አንድ መምጣታቸውን በመግለጫ ሰጥተዋል። እንግዲህ የግንቦት የፖለቲካ ውጤቶች ውስጥ በታሪክ ውስጥ የሚመዘገብ ነው። ለበርካታ ወራት ሲደከምበት የነበረ ነው። ወደ አንድ አሁንም ሙሉ በሙሉ በመዋቅራዊ ዝርዝር ባይገለጽም በአንድ እዝ ለመመራት ስምምነት መደረሱን የሚያሳየው መግለጫ የሚከተሉትን ነጥቦች ይዟል። ማዕከላዊ እዙ አርማውን ይፋ አድርጓል። ስያሜውንም የአማራ ፋኖ ብሔራዊ ኃይል ብሏል። ምናልባት ብሔራዊ ኃይል እየተባለ በቅጽል ሊጠራ ይችላል። ለቀላል አጠራር 13 አባላት ያሉት አስተባባሪዎችንም ይፋ አድርጓል። መግለጫው ላይ ለተለያዩ አካላት ጥሪ አድርጓል። መግለጫው በዋና ዋና ነጥቦች ሲታይ ትግሉ ግለቱን ጠብቆ የበለጠ ተፋፍሞ የአማራን ሕዝብ ነጻነት ያረጋግጥ ዘንድ ትግሉ የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ አገብጋቢ ጉዳይ ስለሆነ ይሄ እንግዲህ ማዕከላዊ እዝ ያለው 13 አባላት ያሉት ድርጅት ይፋ መደረጉን በመግለጫው መግቢያ ላይ ገልጿል። የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በወሎ በጋራ ቋራ ጎንደር ባደረጉት መስራች ጉባኤ የተመሰረተ መሆኑንም እና ስያሜውም የአማራ ብሔራዊ ኃይል መመስረቱን መግለጫው አሳውቋል። ብሔራዊ ኃይሉ በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም እንደሚመራና በዚህ ላይ የቆመ እንደሆነም መግለጫው ገልጿል። ዋነኛ የብሔራዊ ኃይሉ ተልዕኮ የህልውና ትግልና ህዝባዊ አብዮትን ማስተባበርና ማቀናጀት እንደሚሆንም እንደዚሁ በመግለጫው ላይ ተነስቷል። ብሔራዊ ኃይሉ በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም እንዳለውም መግለጫው ገልጿል። የአማራ የህልውና ትግል የሚረጋገጠው ከሌሎች ኢትዮጵያውያን ኃይሎች ጋር በመተባበር በአብይ አህመድ መወገድ በምትኩ የሽግግር መንግስት በመመስረት እንደሆነም እንደዚሁ የመንግስት ምስረታውን በተመለከተ መግለጫው ይህንን አካቷል። የአማራ ህዝብ የህልውና የተፈታተነው መዋቅርና ትርክት መለወጥ እንዳለበትም እንደዚሁ ብሔራዊ ኃይሉ ያምናል። የወልቃይት፣ የጠለምት፣ የራያን ጨምሮ በሌሎች አካባቢዎች ራስን በራስ የማስተዳደር ጉዳዮችና ጥያቄዎች እንዲመለሱ አበክሮ እንደሚሰራም እንደዚሁ ብሔራዊ ኃይሉ ገልጿል። የአማራ ፋኖ ብሔራዊ ኃይል አወቃቀርና መዋቅርን በተመለከተ ጠቅላላ ጉባኤ ይኖረዋል። ማዕከላዊ ኮሚቴ ይኖረዋል፣ ተጠሪነቱ ለጠቅላላ ጉባኤ የሆነ እንዲሁም ደግሞ ስራ አስፈጻሚ ከማዕከላዊ ኮሚቴው የሚዋጣ ይኖረዋል። ይህም አወቃቀር እንግዲህ በድርጅቱ ውስጥ የሚኖረው ያወቃቀር ነው። ከዚህ ጎን ለጎን የአባት አርበኞች ምክር ቤት የሚባልም በህገ ደንብ እንደጸደቀና ይህም ምክር ቤት በአንጋፋው ፋኖ በመሳፍን ተስፎ እንደሚመራም እንደዚሁ ስምምነት ላይ መደረሱን ጨምሮ ገልጿል። ድርጅቱ 13 አባላት ያሉት ማዕከላዊ እዝ እንዲመራ የተወሰነበት ምክንያት ብሎ ድርጅቱ መግለጫው ላይ ያነሳቸው፣ አንደኛ መስራች ድርጅቶቹና አባላቱን ለማዋሃድ ጊዜ ስለሚያስፈልግ፣ 2 መስራች ድርጅቶችንና አባላትን ተሳትፎ ከፍ ለማድረግ ሲባል፣ 3 የትጥቅ ትግሉ ከሚሸፍነው የቀጠና ስፋት አንጻር የጋራ አመራር መስጠት በማስፈለጉ፣ 4 ሌሎች የፋኖ አደረጃጀቶችና ድርጅቶች የዚህ ድርጅት አካል እንዲሆኑ እድል ለመፍጠር ሲባል በ13 የማዕከላዊ እዝ ወይ ደግሞ የማዕከላዊ ኮማንድ አባላት ይመራል ወይም ደግሞ ለዚህ ተቋቁሞለታል ብሏል። በዚህ መሰረት አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ ምሬ ወዳጆ፣ አርበኛ አስቻለው በለጠ፣ አርበኛ ደሳሌ ሲያስብ ሸዋ፣ አርበኛ አስረስ ማራ፣ አርበኛ ሄኖክ አዲሴ፣ አርበኛ ዝናቡ ልንገረው፣ አርበኛ ጀነራል ተፈራ ማሞ፣ አርበኛ አከብር ስመኘው፣ አርበኛ ድርሳን ብርሃኔ፣ አርበኛ ማረከው መንግስቴን ጨምሮ 13 አባላት ያሉት እንዲሁም ደግሞ አርበኛ ሳሙኤል ባለድን ጨምሮ 13 አባላት ያሉት የማዕከላዊ እዝ አስተባባሪ አመራሮች እንደሚኖሩት መግለጫው ገልጿል። መግለጫው ለ8 አካላት ጥሪ አቅርቧል። እነዚህ 8 አካላት ጥሪ የቀረበላቸው ደግሞ አንደኛ ለመላው የአማራ ህዝብ ነው። መላው የአማራ ህዝብ ከብሔራዊ ኃይሉ ጎን እንዲቆም ጥሪ ቀርቦለታል። የድሉ ጊዜ ቅርብ መሆኑንም ህዝቡ እንዲተማመንና ከብሔራዊ ኃይሉ ጎን እንዲቆም። ሁለተኛ ለመላው የፋኖ ሰራዊት እንደዚሁ ጥሪ ቀርቧል። የሚሰጡ ቀጣይ ግዳጅና የትግል ጥሪዎችን ለመቀበል የወትሮ ዝግጁነት እንዲኖርና በተጠንቀቅ እንዲቆም የፋኖ ሰራዊት እንደዚሁ ጥሪ ቀርቦለታል።
ሶስት ለአክቲቪስቶች፣ ለጋዜጠኞች፣ ለሚዲያ አካላት ለነዚህ አካላትም ጥሪ ቀርቧል። መሰረታዊ ነጥብ ነው። በነገራችን ላይ እዚህ ላይ የተነሳው ከግለሰብና ቡድን ፍላጎት ተልዕኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶች እና የተዛነፉ ትንተናዎች ትግሉን እያወኩት ስለሆነ ይህ እንግዲህ ኃላፊነት የተወሰደበት በመግለጫ የወጣ ጉዳይ ነው። እያወኩት ስለሆነ ማናቸውም ሚዲያ ህዝባችንን በአንድ ዓላማ በአንድ ላይ ማሰለፍን ታሳቢ አድርጎ የህልውና ትግሉን ማሸነፍ ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡ እናሳስባለን ተብሏል። እንግዲህ ሚዲያዎቹ፣ አክቲቪስቶች፣ ጋዜጠኞች እያደረሱ ያሉትን አሉታዊ ተጽዕኖ በዚህ ልክ የገመገመ መግለጫ ነው። ወደፊትም እንግዲህ ብዙ ሰው ሊወስደው የሚችል ነው። አራተኛው ለዲያስፖራው የቀረበ መግለጫ ነው። ዲያስፖራው እርስ በርስ ንትርኮች አቁሞ በዲያስፖራው ብቻ ሳይሆን በፋኖ አደረጃጀቶችም ላይ ያለውን ተጽዕኖ በመገምገም ወደ አንድነት እንዲመጣና ከብሔራዊ ኃይሉ ጎን እንዲቆም እንደዚሁ ጥሪ አቅርቧል። ዲያስፖራው በአንድነት እንዲደራጅና ትግሉን እንዲደግፍም እንደዚሁ ጨምሮ ጥሪ አቅርቦለታል። አምስተኛ ብሔራዊ ኃይሉ ውጭ ላሉ የፋኖ አደረጃጀቶች እንደዚሁ ጥሪ አቅርቧል። ያለምንም ማመንታት ድርጅቱን እንዲቀላቀሉ ጥሪን አቅርቧል። ስድስት ለአገዛዙ ካድሬዎች፣ የሰራዊቱ መኮንኖች፣ ወታደሮች ባቀረበው ጥሪ ትግሉን እንዲቀላቀሉ እንዲሁም ደግሞ የድል ጽዋውን አብረው እንዲያነሱና ፋኖ ድል የማድረጉ የማይቀር መሆኑን በዚሁ በጥሪው አብሮ አስገንዝቧል። ሰባት ለመላ ኢትዮጵያውያን ነው ጥሪ ያቀረበው የህልውና ትግሉን እንዲደግፉ ነፍጥ ያነሱ ጸረ ብልጽግና ኃይሎችም የተቀናጀና የተናበበ ሁለገብ ትግል በጋራ እንዲያደርጉ በየትኛውም አካባቢ ለሚገኙ ኢትዮጵያውያን ታጋዮችና ጸረ ብልጽግና ታጋዮች ጥሪ አቅርቧል። ስምንተኛ ለዓለም አቀፍ ማህበረሰቡ ነው ጥሪ ያቀረበው። የዓለም አቀፍ ማህበረሰቡ የአብይ አህመድ አገዛዝ ባለመደገፍ ማንኛውን ዲፕሎማሲያዊ ጫና በማድረግ ለሰላም እጁን እንዲሰጥ የበኩላቸውን ተጽዕኖ እንዲያደርጉ ለዓለም አቀፍ ማህበረሰቡ ጥሪ አቅርቧል። በዚህ በኩል እንግዲህ ዩናይትድ አረብ ኤሚሬትስ ወይም ደግሞ የአቡዳቢ መንግስት ለአብይ አህመድ ያልተገደበ ወታደራዊ ድጋፍ በመስጠት በድሮን በህዝብ ላይ የሚያደርሰውን ጭፍጨፋም አብሮ አንስቷል። በነገራችን ላይ አረብ ኤሚሬትስ በሱዳን ጭምር እንግዲህ ከሱዳን የዲፕሎማሲ ግንኙነት ታግዳለች። ይህም በዚህ በትላንትናው የፋኖ ብሔራዊ ኃይል የተጠቀሰ መግለጫ ነው። ይህንን አንስተዋል። እንግዲህ ግንቦት 1 2017 ቋራ የተደረገ ምክክርና ስምምነት ላይ የተደረሰበት ቦታ እንደሆነና የአማራ ፋኖ ብሔራዊ ኃይል ማዕከላዊ እዝ ይህንን አሳውቋል። መግለጫው ይህንን ነው የሚለው በዋና ዋና ነጥቦች። እንግዲህ አራቱ አደረጃጀቶች ወደ አንድ መምጣታቸው በየቀኑ ከሚደረጉ ጫናዎች ውስጥ አንዱ እንደነበር ያው በሚዲያ ላይ ያላችሁ ሰዎች የምታውቁት ነው። ትግሉ የተሟላ የአማራ ህልውና ትግል እንዲኖረው አንድም የፋኖ ሰራዊት፣ አንድም ተዋጊ፣ አንድም የፋኖ ኃይልና አደረጃጀት ከአደረጃጀቱ ውጭ መሆን እንደሌለበትና ሁሉም ወደ አንድ ኃይል መምጣትና የአማራ የማዕከላዊ እዝና የፖለቲካ ኃይል ክምችት እንዲፈጠር እንግዲህ አሁንም ጠንክሮ መስራት ያስፈልጋል። ተጽዕኖ መፍጠርም ያስፈልጋል። ከዚህ በኋላ ምን ይጠበቃል የሚለውንም በተመለከተ እንግዲህ አስተያየት ለመስጠት የአማራ ፋኖ ህዝባዊ ድርጅት ከአሁን በፊት እንግዲህ የተመሰረተ አሁን ትላንትና ደግሞ ይፋ የተደረገው የአማራ ፋኖ ብሔራዊ ኃይል አለ። እነዚህ ወደ አንድነት እንዲመጡ መስራት ከሁሉም የሚጠበቅ ነው የሚሆነው። የሁለት ዓመታት የትግል ሂደት ተበታትኖ የነበረውን ትግል ብዙ ዋጋ ተከፍሎ ብዙ ዋጋ አስከፍሎ ወደ ሁለት መጥቷል። እንግዲህ ከትላንት ጀምሮ አሁን ወደ አንድነት ለማምጣት የተበታተነው ኃይል ወደ ሁለት መምጣቱ ጉዳዩን ቀለል ያደርገዋል። ስለዚህ አሁንም ወደ አንድነት እንዲመጡ ሌሎቹ እና ግዙፍ የአማራ ኃይል እንዲፈጠር ቀጣዩ ስራ ህዝባዊ ድርጅትና ብሔራዊ ኃይሉ አንድ መሆናቸውን ላይ መስራት ነው። አንድ እንዲሆኑ በልበ ሙሉነት በቀናነት ሁሉም ሊሰራ የሚገባው ነው። የአማራ ህዝብ ትግል ይገደኛል፣ ያገባኛል፣ ባለድርሻ ነኝ፣ የህልውና አደጋ ተጋርጦብናል ብሎ የሚያምንና በኢትዮጵያ ውስጥ ለውጥ እንዲመጣ የሚፈልግ ኃይል ሊጫወተው የሚገባው ሚና ይህንን ሁለቱን እንግዲህ ብሔራዊ ኃይሉንና ህዝባዊ ግንባሩን ህዝባዊ ድርጅቱን ወደ አንድ በማምጣት ከስልጣን ከአውራጃዊነት ከቡድንተኝነት ከግለሰብነትና ከህልውና ትግሉ ውስጥ ያደረሰውን አሉታዊ ተጽዕኖ በመገምገም ይህንን ደጋሚ እንዳይደገም በማድረግ ግልጽ የሆነ አቋም ሁሉም ሊይዝ ይገባዋል። እንግዲህ እንደ ሚዲያ መልእክትም የሁለቱ አደረጃጀቶች ወደ አንድ እንዲመጡ አሁንም ያላሳለሰ ጥረት መስራት ይጠይቃል። አሁንም የተጠናቀቀ ጉዳይ አይደለም። ጥሩ ነው። ከአራት ወደ አንድ አሁንም ደግሞ በመግለጫው እንደታየው ስለዚህ አሁንም ከሁለት ወደ አንድ እንዲመጣና በተለይ በዛ መሃልም ከዛ ውጭም ያሉ ካሉ ወደ አንድነት እንዲመጡ ማድረግ የሁሉም ኃላፊነት ነው የሚሆነው። ከዛ ውጭ ያለው መንገድ ታይቷል፣ ተሞክሯል።
ማንም ያተረፈበት የለም። እያተረፈ ያለው ብልጽግና ነው፣ እየከሰረ ያለው ህዝቡ ነው። ከባድ የህልውና አደጋ የገባው ደግሞ ከህዝቡን ባሻገር ራሱ የፋኖ ኃይል ነው። ይህንን እውነታ ወስዶ ወደ አንድነት መምጣት ይዋሊደር የሚባል ጉዳይ አይደለም። በመሰረታዊነት በርዕዮተ ዓለም ደረጃም እዚህ ግባ የሚባል ልዩነትም እንደሌለ እና ርዕዮተ ዓለም መሰረታዊ ልዩነት እንዳልሆነ ላለፈው 1 ዓመት በነበረው አጠቃላይ ውዝግብ የሚዲያ እንዲሁም ደግሞ ቃለ ምልልሶች ለማየት ተችሏል። መሰረታዊ ጉዳይ ሆኖ የነበረው የስልጣን አውራጃዊነት፣ ቡድንተኝነት እንዲሁም ደግሞ ግለሰባዊነት የህልውና ትግሉ መሰረታዊ ፈተናዎቹ ነው ታይተው ነው የቆዩት። ይህ እንግዲህ ምን ያክል ሁሉንም ሰው እንደፈተነ ግልጽ ነው። ስለዚህ ወደ አንድ መምጣት ያስፈልጋል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ኢህአፓ መግለጫ አውጥተዋል። ኢህአፓ የኢትዮጵያ ጤና ባለሙያዎች ድምፅ ሊሰማ ይገባል ሲል ነው መግለጫ ያወጣው። ረዘም ባለው መግለጫው ፓርቲው ተገቢ ጥያቄ ካቀረቡት የኢትዮጵያ ሐኪሞች ጎን እንደሚቆም ፓርቲው ገልጿል። እንግዲህ በፓርቲ ደረጃ ለመጀመሪያ ጊዜ ከኢትዮጵያ ሐኪሞች የጥቅማጥቅም ጥያቄዎች ጎን እቆማለሁ በማለት በይፋ መግለጫ የሰጠ የመጀመሪያው ፓርቲ ሆኗል። ከዛ ቀደም ብሎ የተለያዩ ማህበራት የሕክምና ባለሙያዎች ማህበርን ጨምሮ መግለጫዎችን አውጥተዋል። በፓርቲ ደረጃ የመጀመሪያው ፓርቲ ሆኗል ከጎናቸው እንደሚቆም። ወደ ችሎት መረጃዎች ስንሄድ በ3 መዝገቦች ተከሰሱ ትላንትና ችሎት የቀረቡ የፖለቲካ እስረኞች እነ ታደሰ ደርቤ፣ እነ ጌታቸው ውባንተ፣ እነ ቴዎድሮስ ጣምራይ ችሎት ቀርበዋል። በችሎቱ ላይ በነበረው አጠቃላይ የችሎት ውሎ በተመለከተ ተለዋጭ ቀጠሮች ተሰጥተዋል። እነ ታደሰ ደርቤ 18 ተከሳሾች ውስጥ 8 ተከሳሾች በ100 ሺህ ብር ዋስትና እንዲለቀቁ ክሱን በውጭ ሆነው እንዲከታተሉና እንዲከራከሩ ፍርድ ቤቱ በይኗል። ሌሎቹ ዋስትና የተከለከሉ ደግሞ ተለዋጭ ቀጠሮ ለግንቦት 19 2017 ተሰጥቷል። እነ ቴዎድሮስ ጣምራይ በ23 ተከሳሾች የሚገኙበት አብዛኞቹ የፖሊስ አባላት የሆኑ የአቃቢ ሕግ ምስክር እንዲያቀርብ ለግንቦት 7 2017 ተለዋጭ ቀጠሮ ተሰጥቶበታል። ሌላው ነጌታቸው ውባንተው ወንድማማቾቹ መልካሙ ውባንተና ይትባረክ ወርቁ ደግሞ የእምነት ክህደት ቃላቸውን ትላንትና ሰጥተዋል። ሌላ ተለዋጭ ቀጠሮ ለግንቦት 12 2017 ዓ.ም ተሰጥቷል ተብሏል። የችሎት መረጃዎች እነዚህ ናቸው። ወደ ሌሎች የግንባር መረጃዎች ስንሄድ ወደ ባህር ዳር የሚወስድን መረጃ ነው የማስከትለው። በባህር ዳር ከተማ ከባድ ጥቃት መፈጸሙ ተገልጿል። ጥቃቱ በወታደራዊ ተሽከርካሪዎች ላይ እየተፈጸመ እንደሆነ ነው የተገለጸው። 2 ፓትሮሎች የአድማ ብተና አባላትን ጭነው አሰሳና ቅኝት ላይ በነበሩበት ሰዓት በተፈጸመ ድንገተኛ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ነው የተባለው። በባህር ዳር ከተማ ልዩ ስሙ ጎርደማ ተብሎ በሚጠራው አካባቢ ባህር ዳር መውጫ ወደ አዴት በሚገኝ አካባቢ በተፈጸመው ጥቃት የደረሰው ጉዳት በአሃዛዊ መረጃዎች አልታወቀም። ጥቃቱ ግንቦት 1 ከምሽቱ 3 ሰዓት ላይ የተፈጸመ እንደሆነ የአማራ ፋኖ በጎጃም 1ኛ ክፍለ ጦር ቃል አቀባይ ገልጿል። ቃል አቀባዩ ጨምሮም ጉዳት የደረሰባቸው አብዛኞቹ የአድማ ብተና አባላት ናቸው ሲል ነው የገለጸው። በከተማ ውስጥ በተፈጸመ ድንገተኛ ኦፕሬሽን ወደ አለማጣ የሚወስድን መረጃ አስከትላለሁ። ወደ አለማጣ ስንሄድ ኮማንድ ፖስቱ ግብረ ኃይል አዲስ ውሳኔ ወስኗል ተብሏል። በአለማጣ የሚገኘው ኮማንድ ፖስት ውሳኔው ከግንቦት 4 ጀምሮ የፊታችን ሰኞ ጀምሮ በአለማጣ ከተማ የሚገኙ የህወሓት የመንግስት ቢሮዎች እንዲዘጉ ይደረጋል ነው የተባለው። በዚህም መሰረት ዛሬ የግብረ ኃይሉ ኮማንድ ፖስት ግብረ ኃይሉ በከተማው እየተዘዋወረ የተለያዩ የህወሓት ቢሮዎችን ሲለይ ነው ያረፈደው። ወታደራዊ ካምፖችና ቢሮዎች የተባሉትን በዚህም መሰረት ቡና ባንክ አጠገብ 5 የህወሓት የመንግስት ቢሮዎች ተገኝተዋል። ሹሜ በርሄ ትምህርት ቤትም እንደዚሁ ቢሮዎች አሉ። እነዚህን ጨምሮ ሌሎች ቢሮዎች የሚዘጉ ይሆናሉ። በዙሪያው ያሉ የህወሓት ወታደራዊ ካምፖችም ተለይተዋል። በዚህ መሰረት የሰራዊቱ ካምፕ ነው አሁን እያገለገሉ የሚገኙት። በርካታ ትምህርት ቤቶችና ባለማጣ 360 ዲግሪ ዙሪያ ያሉ የህወሓት ወታደራዊ ካምፖችም ተለይተዋል። ትላንትና ሹሜ በርሄ ተብሎ የሚጠራው ትምህርት ቤት ግብረ ኃይሉ ዛሬ ረፋድ በሄደበት ጊዜ ዛሬ ረፋድ ነው ትላንት አይደለም፣ በሄደበት ጊዜ የህወሓት ታጣቂዎች ለምን ግብረ ኃይሉ መጣ በሚል መሳሪያ ማንሳታቸውን ተከትሎ ወደ ትምህርት ቤቱ ዘልቆ በመግባት ያሉትን ቢሮዎች ለመለየት አልተቻለም ነው የተባለው። ያው በትጥቅ ስላነሱ ግብረ ኃይሉ ተመልሶ ወጥቷል። ቴክኒክና ሙያ ኮሌጅ፣ ሰላም ትምህርት ቤት፣ ምስራቅ ትምህርት ቤት፣ ሹሜ በርሄ ትምህርት ቤት፣ ብሩህ ተስፋ ትምህርት ቤት፣ አየር ማረፊያ ገንዳ ሐኪም ትምህርት ቤት፣ አሞራ ስፍራ፣ ኮረም ውሃ ፋብሪካ፣ ዋጃ፣ ማዶ ከተማ፣ መረዋ አካባቢዎች የኮር ማዘዣዎች የሚገኙባቸው የህወሓት የታጣቂዎች ወታደራዊ ጣቢያዎች እንደሆኑ ለማወቅ ተችሏል።
ከዚህ ባሻገር እንግዲህ በዚህ ቀጠና የህወሓት ታጣቂዎች አጠቃላይ ትጥቃቸውንም በተመለከተ እንደዚሁ የመረጃ ምንጮች አድርሰዋል። በአለማጣ ከተማ በብዛት በየካምፑና በየትምህርት ቤቶቹ ሞርታሮች ናቸው በብዛት የሚገኙት ብለዋል። ከዚህ በተለየ ሁኔታ ከባድ መሳሪያ የሚባሉትን መሳሪያዎች የህወሓት ታጣቂዎች አንቀሳቅሰዋል ነው የተባለው። መሳሪያውን ያንቀሳቀሱት መሆኒ ከተማ በዚሁ በራያ አለማጣ ቀጠና ከምትገኘው መሆኒ ከተማ ቻይና ካምፕ ውስጥ ያሉ የህወሓት መድፎች ትናንትና እንቅስቃሴ አድርገው ነበር ተብሏል። መድፎቹ ለምን እንቅስቃሴ እንዳደረጉ የተገለጸ ነገር የለም። ሆኖም አለማጣ የሚገኘው ኮሎኔል ንጉስ የተባለው የህወሓት ታጣቂዎች አዛዥ ካለማጣ ትዕዛዝ ሰጥቶ መድፎቹ ተመልሰው ወደ ቻይና ካምፕ መሆኒ እንዲገቡ ተደርገዋል። ለምን ከባድ መሳሪያዎቹ እንደተንቀሳቀሱ ግን የመረጃ ምንጮቹ ያወቁት ነገር የለም። ምናልባት ህወሓት ከፓርቲ ይሰረዛል የሚለውን ጉዳይ አስከትሎ በተለያዩ አካባቢዎች የውጥረቱ አካል ሊሆን ይችላል የሚሉት የመረጃ ምንጮች የሚቀጥለው እንግዲህ ከነገ ጀምሮ ግንቦት 3 ጀምሮ ህወሓት በተሰጠው ጊዜ ገደብ መሰረት ከፖለቲካ ፓርቲነት ይሰረዛል፣ ምርጫ ቦርድ እንዳስቀመጠው ወይስ ደግሞ ሌላ ጉዳይ ይመጣል የሚለው የሚታወቅ ነገር ባይሆንም በዚህ ምክንያት የትግራይ ውስጥ የነ ደብረጽዮን ቡድን ወታደራዊ እንቅስቃሴዎችን እያደረገ ነው የሚገኘው። ወደ አርማጭሆ ስንሄድ አርማጭሆ፣ ደለሳ፣ ጋብላ በተባሉ መንደሮች የፋኖ ደጋፊ ቤተሰብ ናቸው የተባሉ መኖሪያ ቤቶች በመንግስት ኃይሎች እንዲወድሙ፣ እንዲዘረፉ፣ እንዲቃጠሉ ተደርገዋል። የቦምብ ጥቃትም ተፈጽሞ እንዲወድሙ የተደረጉ መኖሪያ ቤቶች አሉ። ከነዚህ ውስጥ እንግዲህ የግል ፋርማሲ ያላቸው ሐኪም ጭምር ንብረት እንዲወድም ተደርጓል። ለፋኖች መድኃኒት ይሽጣቸዋል በሚል ነው ንብረት እንዲወድም እየተደረገው። ወደ ሌላው ጃዊ ቀጠና ስንሄድ አዊ ዞን ጃዊ ቀጠና በሁለት ፒፒ ታንኮችን ጨምሮ ከተለመደው የተለየ የመካናይዝድ እንቅስቃሴ እንዳለ የመረጃ ምንጮቹ ገልጸዋል። ትናንትና ከሰዓት ጀምሮ በአካባቢው ታንክ ጨምሮ እንቅስቃሴ ያለ ነው ያሉት። ሆኖም ግን በአካባቢው ምንም አይነት ውጊያም ሆነ የተኩስ ድምፅ ዛሬ የለም ተብሏል። በነገራችን ላይ በቋራም ትናንትና የመረጃ ጊዜያችን በስፋት እንደነገርኳችሁ በቋራም በተለያዩ ቀጠናዎች ከፍተኛ የሆነ ወታደራዊ እንቅስቃሴ ነው ያለው። በተለይ በመተማና ቋራ አዋሳኝ ባሉ አካባቢዎች እንደ ቁጥር 4፣ ቁጥር 2፣ ቁጥር 3፣ ቁጥር 4 ቱመት እና በመሳሰሉት አካባቢዎች ከፍተኛ ወታደራዊ እንቅስቃሴ ነው ያለው። ይህም እንግዲህ ጃዊ አካባቢ ያለው የታንክ እንቅስቃሴ ከዚህ ጋር የተሳሰረ ሊሆን ይችላል። ወደ አቸፈር ስንመጣ አቸፈር ዲላሞ አቅራቢያ እንደዚሁ በተፈጸመ ድንገተኛ የደፈጣ ጥቃት የሻምበል አመራርን ጨምሮ አጃቢዎቹ ተገድለዋል ተብሏል። ትላንትና ረፋድ 3 ሰዓት ተኩል እስከ 4 ሰዓት በቆየው ድንገተኛ ጥቃት ከዲላሞ ሲንቀሳቀስ የነበረ ወታደራዊ ሻምበል መሪ ላይ በተፈጸመ ጥቃት ነው ጉዳት የደረሰው። ይህንን ተከትሎ በዙ 23 በአካባቢው ተከታታይ የከባድ መሳሪያ ድብደባዎች ሲደረጉ አምሽተዋል። ዛሬም ቀጥሏል። ሉዲ ተብሎ በሚጠራ አካባቢ ዛሬ ረፋድም እንደዚሁ ከፍተኛ ተኩስ ይሰማል ነው የተባለው። ሉዲ የተባለው አካባቢ የመንግስት ወታደሮች የፋኖ ቀጠና ነው በሚል በተለያዩ አካባቢዎች እንቅስቃሴዎችና ከበባዎችን በማድረግ ከተንቀሳቀሱ በኋላ ነው ዛሬ ረፋድ በአካባቢው ከፍተኛ ተኩስ ሲሰማ የነበረው ተብሏል። በዚህ ተኩስ የደረሰው ጉዳት በዝርዝር አልታወቀም። ሌላው መረጃችን የሐኪሞቹን ተቃውሞ ለ4ኛ ቀን የቀጠለውን በተመለከተ ነው። በኢትዮጵያ የሚገኙ የሕክምና ባለሙያዎች የጥቅማ ጥቅምና የደሞዝ ጥያቄዎቻቸውን ዛሬም ለ4ኛ ቀን እያሰሙ ነው የሚገኙት። በተለያዩ ሕክምና ሆስፒታሎች፣ ጤና ጣቢያዎች የሚሰሩ ሐኪሞች እንዲሁም ደግሞ በትምህርትም ላይ ጭምር እያስተማሩ በምርምር ዩኒቨርሲቲዎች በሚገኙ ጭምር በቡድን እየሆኑ ፎቶግራፎችን እያሰራጩ ጥያቄያችን ይመለስ እያሉ ነው የሚገኙት። በዚህም እንግዲህ ጤና ጥበቃ ሚኒስቴር ጨምሮ ስብሰባ ተቀምጠዋል በጉዳዩ ላይ የተባሉ አካላት አሉ። እስካሁን ግን የተሰጠ ምላሽ የለም። ሐኪሞቹ ትናንትና ባስቀመጡት መርሃ ግብር መሰረት ምናልባት ብዙ ሰዎች መረጃውን ካልተከታተላችሁ የጤና ባለሙያዎቹ ያቀረቡት ጥያቄ ላይ በመግለጫው 12 ጥያቄዎች እና ያቀረቡት 12ኛው የጤና ስርዓት በተመለከተ በቦርድ እንዲመራና ከሲቪል ሰርቪስ እንዲወጣ ያቀረቡትን ጥያቄ ጨምሮ 11ዱ ጥያቄዎቻቸው በ3 ቀናት ውስጥ ለመመለስ መንግስት ዝግጁ ከሆነ የጤና ባለሙያዎቹ ለመደራደር ዝግጁ መሆናቸውን፣ ይህ የማይሆን ከሆነ ግን የጤና ባለሙያዎች ማህበር የስራ ማቆም አድማውን በሚቀጥሉት ቀናት እንደሚፈጽምና ይህንንም መርሃ ግብር ይፋ አድርጓል። በዚህ መሰረት ከግንቦት 5 እስከ ግንቦት 9 2017 ከድንገተኛ ክፍልና ተያያዥ የሕክምና ክፍሎች ውጭ ሐኪሞች ስራ አይገቡም። ከዛ ቀጥሎ ደግሞ በነዛ 5 ቀናት ለታካሚዎች መረጃ ከተሰጠ በኋላ ግንቦት 10 ጀምሮ ሙሉ በሙሉ ሐኪሞቹ ስራ ማቆም አድማ ይመታሉ።
የሕክምና ጣቢያዎችም እንደዚሁ የስራ አገልግሎት ያቆማሉ ነው የተባለው። እንግዲህ በተመለከተ እስካሁን በይፋ የተሰጠ ምላሽ የለም። ወደ ሌላ መረጃ ሲሄድ ፊልድ ማርሻል ብርሃኑ ጁላ ወለጋ ነቀምት ገብተዋል። በወለጋ በምትገኘው ትልቋ ከተማ ነቀምት ነው የገቡት ዛሬ ረፋድ። የምዕራብ ዕዝ 47ኛ ዓመት ምስረታውን በሚያከብርበት በዓል ላይ ለመገኘት እንደሆነ ነው የመንግስት መገናኛ ብዙሃንና ወታደራዊ ምንጮች የገለጹት። ይህንን በተመለከተ እንግዲህ ለብዙ ዓመታት ምናልባት ለ43 ዓመታት መቀመጫውን ባህር ዳር ያደረገው ዕዝ ወደ ወለጋ ከተዛወረ 3ኛ ዓመት ይዟል። ወደ ወለጋ ሄዱት ለዚህ ነው ተብሏል። ሌላ እንደዚሁ የስራ ማቆም አድማን በተመለከተ ነው። በኢትዮጵያ የሚገኝ የዲኤችኤል ዓለም አቀፍ የመልእክት አስተላላፊ ድርጅት ቅርንጫፍ ሰራተኞች የስራ ማቆም አድማ መጥተዋል። 100 የሚሆኑ ሰራተኞች የስራ ማቆም አድማውን የመቱት የኑሮ ውድነቱን ያገናዘበ ክፍያ እየተከፈለን አይደለም በሚል ነው። ሰራተኞቹ ይሄ ክፍያ እየተከፈላቸው ባለመሆኑ የስራ ማቆም አድማ እንደመቱ የሰራተኞቹ ማህበር ሊቀመንበር አቶ ጥላሁን ታደሰ ለሸገር ሬዲዮ መናገሩን ሸገር ሬዲዮ ዘግቧል። አድማ የመቱት ከሚያዝያ የመጨረሻዎቹ ቀናት ጀምሮ እንደሆነ እንደዚሁ ለማወቅ ተችሏል። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። ከተለያዩ አካባቢዎች እንግዲህ የአራቱ የፋኖ አደረጃጀት ወደ አንድ መምጣትን በተመለከተ በርካቶቻችሁ እንደዚሁ መልእክቶችን ልካችኋል፣ ደስ እንዳላችሁ ገልጻችኋል። አሁንም ከዚህ ቀጥሎ ወደ ሁለቱ የፋኖ አደረጃጀት ወደ አንድ እንዲመጡ ውትወታችሁ፣ ሀሳባችሁ፣ ጫናችሁ መቀጠል አለበት። አንድም ቢሆን የአማራ ኃይል ከአደረጃጀት ውጭ ሆኖ ወደ ጎን የሚያደርገው ውጊያ፣ ወደ ጎን የሚያደርገው ፍትጊያ የሚያስከፍለውን ዋጋ ለማየት የሳምንታት ጊዜ ወደኋላ ዞር ብሎ ማየት ነው። ስለዚህ በርካታ ፋኖች በዚህ ጉዳይ እየተጎዱ ነው። በርካታ ህዝብ ሰቆቀን ውስጥ ነው ያለው። ይሄ ወደ አንድነት እንዲመጣ አሁንም ጫና እንድታሳርፉም በዚሁ እንድትቀጥሉም ነው። ለነበረን ቆይታ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ